ካይኔማቲክስ ኦፍ ፓርቲክል አራት ኬዞችን አይተናል። አንደኛው ኮንስታንት አክሰለሬሽን፣ አንደኛው አክሰለሬሽን ጊቭን አስ ፋንክሽን ኦፍ ታይም፣ ሌላኛው ደግሞ አክሰለሬሽን ጊቭን አስ ፋንክሽን ኦፍ ዲስፕሌስመንት፣ እንዲሁም ደግሞ የመጨረሻው አክሰለሬሽን ጊቭን አስ ፋንክሽን ኦፍ ቬሎሲቲ። ስለዚህ ከነዛ ውስጥ አንድ ሁለት ምሳሌዎች ነው ሰርተን ያቆምነው አይደል? ሁለት ምሳሌዎች። እሺ ምሳሌዎች ሰርተናል አይደል? እሺ ስለዚህ ከነዛ የቀጠሉ ምሳሌዎቹን በእያንዳንዱ ኬዝ ለማየት እንሞክርና ቀጣይ ካርቪሊኒየር ሞሽን እንገባለን ማለት ነው። አክሰለሬሽን which equals to 2t minus 10 የሚለውን ሰርተናል። 2t minus 10 የሚለውን ሰርተናል። እሺ ዛሬ ደግሞ ቬሎሲቲ as function of time ቢሰጠንና ሶስተኛ the velocity of a particle which moves along s axis is given by v which equals to 2t minus 4t plus 5t the power of 3 over 2 where t is in seconds and v is in meter per second. Then we are asked to evaluate position, velocity and acceleration when t which equals to 3 seconds. T which equals to 3 seconds. Then the particle is at a position s naught is equals to 3 meter when time is equals to 0. የመጀመሪያ ስቴፓችን የሚሆነው ምንድነው? ጥያቄውን በደንብ ማንበብ፣ ከዛ በኋላ ጊቭኖቹን መለየት። ጊቭን ስትለዩ ምን እንደተሰጠን፣ ምን እንደተጠየቀን፣ ምን እንደጎደለን እናውቃለን ማለት ነው። ስለዚህ የመጀመሪያ ስቴፓችን ጊቭን ማውጣት ነው። ጊቭን ማውጣት። ስለዚህ የተሰጠን ቬሎሲቲ as function of time v at t ወይም ቬሎሲቲ as function of time which is equals to 2 minus 4t plus 5t 3 over 4 as an exponent and velocity is in meter per seconds. Then we have given s naught which equals to 3 meter when t naught which equals to 0 የሆነ ዲስታንስ ያክል ልክ አቫንት ሰጠን እንደሚለው ማለት ነው። ይህ ማለት ምን መሰላችሁ? እንዲሁ ስንረዳው ልጆቻን ውድድር ምናምን ሲወዳደሩ አይታችሁ ከሆነ አንደኛው ከኋላ ከመነሻ የሆነና አንደኛው አስቀድሞ የሆነ ዝም ብሎ አቫንት ልስጥ ምናምን ተብሎ ይሰጥ የለ። ስለዚህ ምንም ሳይጀምሩ የሆነ ያክል ዲስታንስ ከሪፈረንሱ ምን ያክል 3 ሜትር ያክል ርቆ ነበር ነው እንድትረዱት ለማለት ነው። እሺ ዘን ሪኳየርድ የተፈለገው ደግሞ ኢቫሉዌት ፖዚሽን s at t which equals to s at t አይታወቅም። ዘን ቬሎሲቲ at t which equals to አይታወቅም። ዘን አክሰለሬሽን at t which equals to አይታወቅም። ግን t ስንት ተሰጥቶናል? 3 ሰከንድ ተሰጥቶናል ማለት ነው። 3 ሰከንድ ተሰጥቶናል ማለት ነው። ስለዚህ የተሰጠን ማን ነው? v as function of t ተሰጥቶናል። የመጀመሪያው ፈልጉ የተባልነው s as function of t፣ v as function of t፣ s as function of t። ስንት ተርሞች አሉ እዚህ ጋር? 3 አይደል? ታይም፣ ዲስፕሌስመንት እና ቬሎሲቲ። እነዚህን የሚያያይዝ ኢኩዌሽን ከጀነራል ኢኩዌሽኖቹ ለምሳሌ v which equals to ds by dt ብለናል። a which equals to dv by dt then vdv which equals to ads የሚል 3 ኢኩዌሽኖች አሉ አይደል? እሺ ከነዚህ መካከል ቬሎሲቲን ዲስፕሌስመንት እና ታይምን ያያያዘልን ኢኩዌሽን ይሄ ነው ማለት ነው። ይሄ ነው። ስለዚህ የመጀመሪያ የምንጠቀመው ይሄን ነው። ስለዚህ ምን እንላለን? v which equals to ds by dt implies that አሁን ፈልጉ የተባለው ዲስፕሌስመንት አይደል? ሪክሮስ እና ds which equals to v dt ይሆናል ማለት ነው። ds which equals to v dt አሁን ማን ተሰጥቶናል? v as function of ማን? ታይም። እዚች ጋር ዴሪቬት የተደረገው as function of ማን ነው? ታይም። ስለዚህ ኢንተግሬት ማድረግ የዴሪቬሽን ተቃራኒ ኢንተግሬት ማድረግ፣ የመቀነስ ተቃራኒ መደመር ነው አይደል?
የማባዛት ተቃራኒ ማካፈል ነው። እርስ በርስ ተቃራኒ እንደሆኑ ሁሉ ኢንተግሬሽን ኤንድ ዴሪቬሽን ምንድናቸው? እርስ በርስ ተቃራኒ ናቸው። ስንቀንስ ኮንቲኒየስ ፋንክሽንን ስንቀንስ ምን እያደረግን እንሄዳለን? ዴሪቬት እያደረግን እንሄዳለን። ስንደምር ደግሞ ኢንተግሬት እያደረግን እንሄዳለን። ኢንተግሬት እያደረግን ስለዚህ ኢንተግሬት ከማን እስከ ማን? ከቲ ኖት እስከ ቲ፣ ከኤስ ኖት እስከ ኤስ። ቲ ኖት 0 ሲሆን ኤስ ስንት ነበረች? 3 ሰከንድ ማለት ነው። ስለዚህ ዲኤስ ከ3 እስከ ኤስ እኩል ነው ኢንተግሬሽን ኦፍ ቪ 2 ማይነስ 4t ፕላስ 5t 3/2 ዘ ሆል ዲቲ ከ0 እስከ 3 ማለት ነው። ከ0 እስከ 3 ማለት ነው። ከዚህ በኋላ ቀላል ነው። ይሄ ኮንስታንት አለ፣ ፖሊኖሚያል ፋንክሽን ነው ይሄኛው። ግን እዚህ ጋር ኤክስፖነንት 3 ሁለተኛ ነው። ማንን ትይዙልኛላችሁ በቀላሉ? ኤክስ ዘ ፓወር ኦፍ ኤን ኢንተግሬት በዲኤክስ ስናደርገው ምን ማለት ነው? ኤክስ ኤን ፕላስ 1 ኦቨር ኤን ፕላስ 1። በቃ ይችን ከያዛችሁ ይሄ ሁሉ ይፈታል ማለት ነው። ስለዚህ እዚች ጋር ቲ አስ ኤ ፓወር ኦፍ 0 ማለት ነው አይደል? ቲ ኤኒ ነምበር ኤ ፓወር ኦፍ 0 ማለት 1 ነው አይደል? 2 ሲባዛ በ1 2 እዛ ይሆናል ማለት ነው። ስለዚህ ይችን ግራ እንዳያጋባችሁ ለውጣት ምን ልላችሁ ፈልጌ ነው? 0 ሲደመር ልንል ነው ማለት ነው። ኢንተግሬሽን ኦፍ ቲ 0 ማለት ዲቲ ማለት ይቺ ሁለትን አስ ኤ ኮንስታንት ብናወጣት ቲ ዘ ፓወር ኦፍ 0 ፕላስ 1 ኦቨር 0 ፕላስ 1 ይህ ማለት ቲ ዘ ፓወር ኦፍ 1 ኦቨር 1 ኤኒ ነምበር ዲቫይድድ ባይ 1 ነምበር ሰልፍ ዘን ቲ እናገኛለን ማለት ነው። ምናልባት ግራ ሊያጋባቸው የሚችለው ከየት አመጣን ኤክስፖነንት ደመር ልትሉ ትችላላችሁ ብዬ ነው እዚህ ጋር ማለት ነው። እሺ ስለዚህ ወደ ዋናው እንመለስና በደንብ እንስራ። ስለዚህ ኤስ ከ3 እስከ ኤስ እኩል ነው። ከ3 እስከ ኤስ እኩል ነው 2t ማይነስ 4t ስኩዌር ኦቨር 2 ፕላስ 5t 3/2 ፕላስ 1 ኦቨር 3/2 ፕላስ 1 ከማን እስከ ማን? ከ0 እስከ 3 ማለት ነው። ስለዚህ ይህን ሶልቭ እናድርግ። 3/2 ፕላስ 1 ማለት 5/2 ሁለት የጋራ እንወስዳለን። 2 ለ2 1 ሲባዛ በ3 3 ከዛ 2 እዚህ ጋር አንደኛ ስላለች ማለት ነው 2 ለ1 2 ሲባዛ በ1 2 3 ሲደመር 5/2 ይሆናል ማለት ነው። ስለዚህ ይህ ማለት ኤስ ማይነስ 3 ማለት እንችላለን አይደል? ይሄን እኩል ነው። ይሄ ከዚህ እስከዚህ ማለት እዚህ ላይ ካለው ቁጥር እዚህ ላይ ሰብስቲት ስናደርግ እዚህ ላይ ካለው ቁጥር ይሄንን መቀነስ ማለት ነው አይደል? ይሄኛው በኢንተግሬሽን ማትስ ላይ አፕላይድ ቱ ላይ ወይም እንደዛ ማለት ነው። ስለዚህ 2t ማይነስ 4t ስኩዌር ኦቨር 2 ፕላስ 5t 5/2 ኦቨር 5/2 ከማን እስከ ማን? ከ0 እስከ 3 ማለት ነው። ዘን ኤስ ኦኬ ይቺ ተገልብጣ ታበዛለች አይደል? ይቺ ኤስ ኖትማ 3 ተካል ኤስ ኖትን እያልናት እንሂድ። ይችን 3 ነች። ኦኬ 5 እንዳትመስል። ኦኬ አይቀንስ። ይቺ ዲስታንስ ነች። ገና የምትፈለገው ዲስፕሌስመንት ነች። ገና የምትፈለገው አሁን ምን እያደረግን ነው? ሰብስቲት እያደረግን ነው። ኦኬ ስክሪፕቱ ነው ማለት አጻጻፌ ነው እንጂ ይቺ ኤስ እዚች ጋር ዲኤስ ያልናት ማለት ነው። እሺ ስለዚህ ኤስ
ማይነስ 3 እኩል ነው 2t ይሄን አቃለው ማይነስ 2t ስኩዌር ፕላስ ተገልብጣ ታበዛና 2t 5/2 ይሆናል ማለት ነው። ከማን እስከ ማን? ከ0 እስከ 3 ዘን s ማይነስ 3 እኩል ነው 2 ሲባዛ በ3 ሲቀነስ 2 ሲባዛ 3 ስኩዌር ሲደመር 2 ሲባዛ በ3 the power of 5/2 ይሆናል ማለት ነው። ስለዚህ s as function of time ማለት 2 3 minus square plus 2 3 the power of 5/2 እዚች ጋር 3 ምንድን ነበረች? መቀነስ ወደዛ ትሄድና ፕላስ 3 ትሆናለች ማለት ነው። ፕላስ 3 ትሆናለች። s as function of t which is equals to a 6 ይሆናል ሲቀነስ 9 ሲባዛ በ2 18 ሲደመር 2 ሲባዛ 3 the power of 5/2 18 ይሆናል። ኖ 5/2 ነው። ኤክስፖነንቷ 5/2 ነች። እስኪ እንያት። እሺ 3 the power of 2.5 ማለት ነው 15.58 ሲባዛ በ2 31.17 ይሄኛው ተርም 31.17 ሲደመር 3 s at t which equals to 3 እያልን ነው። 3ን ተክተናት ነው። ምክንያቱም የተጠየቅነው ታይም which equals to 3 የሚለው ስለሆነ ማለት ነው። 6 ሲቀነስ 18 ማይነስ 12 ሲደመር 31.17 ሲደመር 3 ይሆናል ማለት ነው። 12 እዚህ ላይ ስናነሳ ይሄኛው ማይነስ 9 ይሆናል። ከዚህ ጋር 9 ስናነሳ 22 ማይነስ 22.17 ሜትር ሆነ ማለት ነው። የቱ ጋር አት ታይም እኩል ነው 3 ሰከንድ ሲሆን ይሄን ያህል ትራቭል አድርጋለች ማለት ነው። ይሄን ያህል ትራቭል አድርጋለች ማለት ነው። ታይሙ 0 እንደነበረ 3 ሜትር እንደነበረ ኖ ፕላስ ነው እንጂ ማይነስ ትንሿ ቁጥር ነች። በጣም ጥሩ ፕላስ ነው። እዚህ ጋር ማይነስ ይሆናል 3 እና እዚህ ጋር ሲመጣ ማይነስ 9 ከ31 ላይ ይሄን ስንቀንስ 22.17 ፕላስ ነው የሚሆነው። ልክ ነህ። በተቃራኒ ዳይሬክሽን መሄድ አለባት ማይነስ ለመባል ከሪፈረንሳችን በተቃራኒ ዳይሬክሽን ማይነስ ወይም ደግሞ ኔጌቲቭ ዲስፕሌስመንት ሊኖር ይችላል። ግን ከሪፈረንሳችን በተቃራኒ ማለት ነው። ከሪፈረንሳችን ተቃራኒ ትርጉሙ ያ ማለት ነው። ግን ዲስፕሌስ አላደረገችም ማለት አይደለም። ምን ማለት ነው? ዋናው ዓላማችን ከዚህ ወደ ለምሳሌ ከዚህ ወደ ደብረ ብርሃን መሄድ እየሆነ በዚህኛው ወተን እንደዚህ ብንሄድ በተቃራኒ ዳይሬክሽን ሄድን ማለት ነው። ልክ እንደዛ ማለት ነው። አሁን የተጠቀምነው ኢንተግሬሽን ነው። ምክንያቱም የተሰጠን ቬሎሲቲ ነው፣ የተጠየቀነው ዲስፕሌስመንት ነው። ስለዚህ ከዚህ ወደዚህ ስንሄድ ኢንተግሬሽን፣ ከዚህ ወደዚህ ስንሄድ ደግሞ ዴሪቬሽን ይሆናል ማለት ነው። ኦኬ ሶሉሽን አልገባም። ኦኬ መጀመሪያ የተጠየቅነው ማን ነበር? ዲስፕሌስመንት። አሁን ይሄንን ከምንድን ነው መሰለ የምትጀምረው? ጥያቄውን በደንብ ታነበዋለህ። ምን ለማውጣት? እነዚህ ነገሮች ለማውጣት ምን ተሰጠን የሚለው ማለት ነው። ስለዚህ ቬሎሲቲ ተሰጥቶናል። እዚህ ጋር ቬሎሲቲ ተሰጥቶናል።
በዚህ መልኩ ተሰጥቶናል ቬሎሲቲ። ዘን ሌላ ደግሞ አት ቲ ኖት which equals to 0 ሲሆን ኢኒሻል ዲስፕሌስመንት የሆነ ያክል 3 ሜትር ያክል ትራቨል አድርጋለች ነው። 3 ሜትር እሷ ከሪፈረንሳችን 3 ሜትር ጀምራ ነው የምትሄደው ማለት ነው። ይሄ 3 ሜትሩም አለበት 3 ሜትሩም አለበት ከዜሮ አራተኛ the displacement of a particle which moves the x-axis is given by s which equals to -2 plus 3t e the power of minus 0.5 t, where s is in meter and t is in seconds. Plot the displacement ወይም ደግሞ plot በሚለው ልጻፍላችሁ ግን the displacement velocity and acceleration versus time for the first 20 seconds. Determine the time at which acceleration is 0. አክሰለሬሽን 0 የሚሆንበትን ሰዓት ፈልጉ ነው አንደኛው ደግሞ plot displacement velocity acceleration versus time for the first 20 minutes 20 seconds ስለዚህ መጀመሪያ ይሄ ኤስ አክሲስ ላይ ነው እየሄደ ያለው ማለት ስትሬት ላይን ላይ ነው እየሄድን ያለ ነው ማለት የአሁኑ አናሊሲስ ስትሬት ላይን ላይ ነው ያለው ማለት ነው። ስለዚህ ኤስ as function of አሁን ምንድነው ጥያቄው የዴሪቬሽን እና የኢንተግሬሽንን ማስታወስ ነው። አሁን እዚህ ጋር ትንሽ ከበድ የሚለው እሱ ነው። ሌላው አሁን እነዚህ ኢኩዌሽኖች ናቸው። ከዛ እያሰፉ መሄድ እነዚህ ሲሰፉ ውስጣቸው ያለው ምንድነው ኢንተግሬሽን እና ዴሪቬሽን ነው። ከዲስፕሌስመንት ወደ አክሰለሬሽን ስንመለስ ኢንተግሬሽን ብለናል። ከማን ነው ዴሪቬሽን ብለናል። ከአክሰለሬሽን ወደ ቬሎሲቲ ስንሄድ ኢንተግሬሽን። ስለዚህ ሂሳብ ማስታወስ ነው ማለት ወይም ደግሞ አፕላይድ ካልኩለስ ማስታወስ ነው ማለት። ስለዚህ እዚህ ጋር x the power of y ዴሪቬት ስናደርግ ምንድነው xy ዴሪቬት ስናደርግ በፕሮዳክት ሩል ማለት ነው። x ዴሪቬት y ፕላስ xy ዴሪቬት አንድ ጊዜ yን ዴሪቬት እናደርጋለን፣ አንድ ጊዜ xን ዴሪቬት እናደርጋለን ማለት ነው።
ይችን አስታውሶ መተንተን። ጊቭን የተሰጠን ዲስፕሌስመንት -2 ፕላስ 3t e the power of -0.5 t ከዛ የተፈለገው required ስለዚህ ምንድነው v at t a at t which equals to አይታወቅም ነው። መጀመሪያ ፕሎት ለማድረግ ኢኩዌሽን ወይም ደግሞ ኤክስፕሬሽኑን ማግኘት ስላለብን ኢኩዌሽኑን ወይም ደግሞ ኤክስፕሬሽኑን ከዛ እየተካን 20ውን ኦርደር ፖይንት እናገኛለን ማለት ነው። 20ውን ኦርደር ፖይንት እናገኛለን ማለት ከዛ የተጠየቀው ደግሞ t which equals to unknown when acceleration 0 የሚሆንበት ሰዓት ፈልጉ ነው የተጠየቀው። እነዚህ ናቸው። ስለዚህ አሁኑ አካሄዳችን ስትሬት ፎርዋርድ ነው። ምንድነው ከዲስፕሌስመንት ተነስተን ወደ አክሰለሬሽን ስለሆነ ከዛ ዴሪቬት ማድረግ ከዛ ሶሉሽን ዲስፕሌስመንት አለን v ደግሞ ds by dt ይህ ማለት d by dt of -2 plus 3t e the power of -0.5t ይሆናል ማለት ነው። ስለዚህ ይሄ የ-2 plus 3t እና የ-e the power of -0.5t ብዜት ነው ማለት ነው አይደል? x y ይሄኛውን እንደ አንድ ተርም እንወሰደው፣ ይሄን እንደ አንድ ተርም x y እንዳል ነው ማለት ነው ቅድም። ስለዚህ ይሄ ዴሪቬት ሲደረግ ማን ነው እዚህ ጋር ስላደረግን ያንን ማድረግ አይጠበቅብንም። ይህ ማለት -2 plus 3t ዴሪቬት e the power of -0.5t ሲደመር ይሄ የዚህ ዴሪቬሽን ሲተነተን ማለት ነው -2 plus 3t e -0.5t ዴሪቬት ይሆናል ማለት ነው። አንድ ጊዜ አንደኛውን ዴሪቬት አንድ ጊዜ ልክ ፕሮዳክቱ ቅድም እንዳለ ማለት ነው። ስለዚህ ይሄን ዴሪቬት ስናደርገው ምንድነው 3 ይህ ማለት 3e -0.5t ከዛ ይሄን ዴሪቬት ስናደርገውስ e the power of ax ኤን ዴሪቬት ስናደርገው ax ይሆን ነው አይደል የሚሄደው። አሁንም ዴሪቬት ስናደርገው እንደዚሁ ማለት ነው as function of x ዴሪቬት ስናደርገው ማለት ነው። አሁን ወደ ማትስ ነው የማትስ አንድ ሩል ያመጣ ነው። ስለዚህ ይሄ ማለት -2 plus 3t times -0.5 e the power of -0.5t ይሆናል ማለት ነው። ስለዚህ ይሄ 3e -0.5t ፕላስ ይችን 0.5ን እዚህ ጋር ስናመጣት -1 ይቺ ማይነስ ሲባዛ 1 ሲቀነስ 1.5t e the power of -0.5t ይሆናል ማለት ነው። ይህች 0.5 ገብታ እዚህ ጋር 3ን አንድ ያበዛች ከዛ ኮመን ፋክተር ስለሆነች ማለት ነው። ከዛ ማንን አበዛች? 2ን አበዛች። ከነማን ነው? ከነ ኔጌቲቭ። ከዛ 2 ሲካፈል 2 ማለት ነው 0.5 ማለት እኩል ነው 1/2 ነው አይደል? ስለዚህ 2 ሲካፈል ለ2 1 ኔጌቲቭ በኔጌቲቭ ተጣፋ ማለት ነው። ከዛ 3 ሲካፈል ለ2 1.5 ይሄን ያደረግነው። ከዛ ማን አለች? ኢ ኮመን ፋክተር ነች አይደል? እዚህም አለች እዚህም አለች።
ስለዚህ 3 + 1 - 1.5 ቲ አድርገን ኢዝ ዘ ፓወር ኦፍ -0.5 ቲ ማድረግ እንችላለን ማለት ነው። ስለዚህ ይሄ 4 ሲቀነስ 1.5 ቲ ኢዝ ዘ ፓወር ኦፍ -0.5 ቲ ማንን ያገኘ ነው? አሁን ቬሎሲቲ አስ ፋንክሽን ኦፍ ቲ ቬሎሲቲ አስ ፋንክሽን ኦፍ ቲ ያገኘን ማለት ነው። ከዛ አክሰለሬሽን ለመፈለግ ደግሞ አክሰለሬሽን አስ ፋንክሽን ኦፍ ቲ which is equals to dv by dt ማንን ቬሎሲቲን ስላገኘ አክሰለሬሽን ላይ አንደርስም። አሁን ደብል ኢንተግሬት አድርጉ ብንባል ደብል ኢንተግሬሽኑን አት ዘ ሴም ታይም መስራት አንችልም። እንትን ቢሆን አሁን ለምሳሌ ማትላብ ላይ ብታስገባው ማሽን ስለሆነ ምን ያወጣልሃል? ሪዛልት ያወጣልሃል። ግን እኛ ስቴፕ ባይ ስቴፕ ነው የምንሄደው። ስቴፕ ባይ ስቴፕ ስለምንሄድ ምንድነው መጀመሪያ አንድ ጊዜ ዴሪቬት ከዛ ሁለተኛ ስናደርገው ዴብል ዴሪቬት የሚሆንልን ማለት ነው። መስራት አንችልም። መጀመሪያ ቬሎሲቲ ማግኘት አለብን፣ ከዛ ወደ አክሰለሬሽን መሄድ አለብን። እንትን ሲሆን ግን ከጀርባ አሁን ለምሳሌ ፓይተን ማትላብ አሁን እነዚህ ነገሮች ቀለል አድርገው ይሰሩታል። ቀለል አድርገው ይሰሩታል ማለት ኮዱን በትክክል ካስገባለን ከጀርባ የሚሰራውን ስለማናቅ ሪዛልት ነው የምናገኘው። ለምሳሌ እዚህ ጋር እዚህ ካልኩሌተራችን ላይ ቻትጂፒቲ ራሱ አሁን ይሄን ኢኩዌሽን በትክክል ጽፉለት ቬሎሲቲ እና አክሰለሬሽን ፈልግልኝ ብትለው ያወጣዋል። ግን እሱ እስከ ስቴፑ ያሳያቸዋል ማለት ነው። እስከ ስቴፑ ያሳያቸዋል። እዚህ ጋር አሁን ካልኩሌተር ላይ የሆነ ቁጥር ብንደምር ለምሳሌ 1 2 4 5 ሲደመር ይሄን ብንደምር አወጣው። እኛ ስንሰራ ምን እያልን ነው የምንሰራ? ይሄና ይሄ ሲደመር አንድ አለ። ለምሳሌ የጻፍኩት ቁጥር ይሄ ነው 1 2 4 5 እና 9 8 6 5 2 እነዚህን ደምሬ ነው እሱ አንድ ጊዜ ሪዛልት ነው ያወጣልን። እኛ ግን 5 ሲደመር 9 እያልን ነው አይደል? ከአንድ ቤት ጀምረን ነው የምንመጣው አሰራሩ መሄድ ስላለብን ማለት ነው። ልክ እንደዛ ነው ደብል ኢንተግሬሽን። በአንድ ጊዜ ደብል ኢንተግሬሽኑን ሪዛልት ማውጣት አንችልም። መጀመሪያ የመጀመሪያውን ከዛ ሁለተኛውን ማለት ነው። ይሄ ግን ከጀርባ የሚሰራውን አንድ አለኝ ምናምን የሚለውን አያሳየንም። ምንድነው ሪዛልት? ታይም ቱል ነው። ታይም ሴቭ የምናደርግበት ቱል ማለት ነው። እሺ እንቀጥል። ወደዚህ አድርጉና ከዛ መጻፊያ ጊዜ ሰጣቸዋለሁ ማለት ነው። እሺ አሁን ቬሎሲቲ ካለን ማንን ነው የምፈልገው? አክሰለሬሽን ዘን ይህ ማለት ዲ ባይ ዲቲ ኦፍ ማን 4 ማይነስ 1.5 ቲ ኢዝ ዘ ፓወር ኦፍ ማይነስ 0.5 ቲ። ይሄን ዴሪቬት አሁንም ምን ፕሮዳክት ሩል። ይህ ማለት መጀመሪያ 4 ማይነስ 1.5 ቲ ዴሪቬት ከዛ ኢዝ ዘ ፓወር ኦፍ ማይነስ 0.5 ቲ ሲደመር 4 ማይነስ 1.5 ቲ ሲባዛ ኢዝ ዘ ፓወር ኦፍ ማይነስ 0.5 ቲ ዴሪቬት ይሆናል ማለት ነው። ይቺ ዴሪቬቷ ረዘም ላድርጋት እንድትታያችሁ። ስለዚህ አሁን ይቺ 0 ትሆናለች፣ ያቺኛዋ 1.5 ማይነስ 1.5 ኢዝ ዘ ፓወር ኦፍ ማይነስ 0.5 ቲ አይደል? ይቺን የሰራ ነው። ይቺ 0 ትሆናለች። ይቺ የቲ ፓወር 1 ስለሆነች 1 ሲቀነስ 1 0 ትሆናለች። ከዛ ቲ ዘ ፓወር ኦፍ 0 ትሆናለች። ከዛ 1.5 ብቻ ትቀራለች። ይቻለች። ከዛ ይሄ ደግሞ ይሄ እንዳለ ነው የምንወስደው። ይሄ እንደ ዴሪቬት ሲደረግ ይቺ መታ እዚች ጋር ትቀመጣለች ማለት ነው። ስለዚህ ፕላስ 4 ማይነስ 1.5 ቲ ታይምስ 0. ማነች ማይነስ 0.5 ኢዝ ዘ ፓወር ኦፍ ማይነስ 0.5 ቲ። ከዛ ማኒፑሌት ማድረግ ነው። ማይነስ 1.5 ኢዝ ዘ ፓወር ኦፍ ማይነስ 0.5 ቲ ሲደመር
ይቻው ማይነስ 0.5 መታ 4ን አንዴ ታበዛለች፣ ከዛ 1.5ን አንዴ ታበዛለች ማለት ነው። ስለዚህ 4ን አንዴ ስታበዛ ማይነስ 2 ትሆናለች አይደል? ምክንያቱም ማይነስ የራሷ ስላላት እዚች ፖዚቲቭ ስለሆነች፣ እዚች ጋር ደግሞ ፕላስ ትሆናለች። ስለዚህ 1.5 ሲካፈል ለ2 0.75 ፕላስ 0.75 ቲ ከዛ ይቺ ኢ ዘ ፓወር ኦፍ ማይነስ 0.5 ቲ ሆነ ማለት ነው። ከዛ ተመልከቱ የጋራ ኮመን ፋክተር ማን ማውጣት ኢ ዘ ፓወር ኦፍ ማይነስ 0.5 ቲ እዚህም አለች ማለት ነው። ከዛ እኩል ነው ማይነስ 1.5 ማይነስ 2 ፕላስ 0.75 ቲ ከዛ ኮመን ፋክተር 0.5 ቲ ከዛ ይሄኛው ማይነስ 3.5 ማይነስ ማይነስ ስለሆነ ፕላስ 0.75 ቲ ኢ ዘ ፓወር ኦፍ ማይነስ ይሄ ይሆናል ማለት ነው። ማንን አገኘን? አክሰለሬሽን አስ ፋንክሽን ኦፍ ታይም። ስለዚህ ፕሎቱ የሚሰራው እንዴት ነው? ቲ 0 ሲሆን አክሰለሬሽን ምን ይሆናል እያልን ሰብስቲቱት እያደረግን 0ን 1ን 2ን እያልን ሰብስቲቱት ማድረግ ነው እስከ 20 ድረስ ማለት ነው። እስከ 20 ድረስ ዘፈርስት ዮኒ ካለ ምንድነው የምናደርገው? ኖርማሊ ኢንቲጀሮቹን ነው የምንወስደው፣ ፍራክሽን ምናምን አንወስድም። ምን ልፈልጌ ነው? ለምሳሌ 20 ፕሎት ቢባል በ0 እና በ1 መካከል ብዙ መስራት እንችላለን አይደል? 0.1 0.2 0.15 ምናምን እያል 1 2 ምናምን እያል ግን አሁን እኛ ፕሎት አድርጉ ዘፈርስት ዮኒ ሚኒ ሰከንድ ስላለ የ20 ሰከንድ 0 1 2 3 4 5 6 እያልን እስከ 20 ድረስና የቬሎሲቲ ማን የዲስፕሌስመንት ቬሎሲቲ እያልን ሰንጠረዥ መጀመሪያ እንሰራለን። ሬቱ በመሀል ያለው ዲፈረንስ አንድ ተመሳሳይ ማለት ዜሮ መነሻ ዜሮን ያካትታል። ከዛ የተጠየቅነው ሌላ ምንድን ነው? አክሰለሬሽን ዜሮ የሚሆንበትን ታይም ፈልጉ ነው። ስለዚህ የአክሰለሬሽን እንትን ስላገኘን ምን ማድረግ ነው? አክሰለሬሽን ቦታ ዜሮ አድርገን ታይምን ከዚህ መፈለግ። ስለዚህ አክሰለሬሽን ኢኳልስ ቱ ዜሮ የሚሆንበት ታይም አይታወቅም ነው። ስለዚህ ኤ ቦታ ዜሮ እኩል ነው ማይነስ 3.5 ፕላስ 0.75 ቲ ኢ ዘ ፓወር ኦፍ ማይነስ 0.5 ቲ። ይህ ማለት ምን ማለት ነው? ወይ ይሄኛው ተርም ዜሮ ነው ወይ ይሄኛው ተርም ደግሞ ዜሮ ነው። ኢ ዘ ፓወር ኦፍ ማይነስ 0.5 ቲ እኩል ነው ዜሮ ወይም ኦር ይሄን ፋንክሽን ዜሮ የሚያደርገው ወይችን ዜሮ ብናርጋት ወይችን ዜሮ ብናርጋት ነው አይደል? ከዛ ምክንያቱም ኤኒ ነምበር መልቲፕላይ ባይ ዜሮ ምን ስለሆነ ዜሮ ስለሆነ ማለት ነው። ከዛ ማይነስ 3.5 ፕላስ 0.75 ቲ እኩል ነው ዜሮ። ይሄ ግን ዜሮ የሚያደርገው ቁጥር ማለት የለም። ስለዚህ ይሄኛው ዜሮ ሊሆን አይችልም ማለት ነው። ይሄኛው ዜሮ ሊሆን አይችልም። ስለዚህ ማንን ነው የምንሰራ? ይሄኛው እንሰራለን ማለት ነው። እንደዚህ ያልኩበት ለምን መሰላችሁ? ለምሳሌ ኤክስ እና ዋይ ተባዝተው ዜሮ ሊሆን የሚችሉት ምን ቢሆን ነው? ወይ ኤክስ ዜሮ መሆን አለበት ወይም ደግሞ ዋይ ዜሮ መሆን አለበት ያለው ይሄንን። ምክንያቱም የተያያዙት በምንድን ነው? በብዜት ነው። መደመር ቢሆን ኤክስ ፕላስ ዋይ ዜሮ የሚሆኑት ኤክስ እና ዋይ እኩል ሆነው ግን ኦፖዚት ሳይን ሲኖራቸው ነው አይደል? ኦፖዚት ሳይን በማባዛት ከሆነ ግን ወይ አንደኛው ዜሮ መሆን አለበት ወይ ኤክስ ወይ ዋይ ምን መሆን አለበት? ዜሮ መሆን አለበት እያልን። እሺ ስለዚህ ይሄኛው ደግሞ ዜሮ ሊሆን አይችልም። ማን ነው ዜሮ ሊሆን የሚችለው? ይሄኛው ማለት ነው። ስለዚህ ማይነስ 3.5 ፕላስ 0.75 ቲ እኩል ነው ዜሮ። ስለዚህ እቺ ወደዛ ማሻገር 0.75 ቲ እኩል ነው 3.5 ቲ እኩል ነው 3.5 ሲካፈል 0.75 እኩል ነው 4.66 ሰከንድ። እዚህ ሰከንድ ላይ
አክሰለሬሽን ምን ይሆናል ማለት ነው? ዜሮ ይሆናል። እዚህ ጋር አሁን የአክሰለሬሽንን ፕሎት ስታደርጉት ዜሮ ታች ላይ ይመጣል ማለት ነው። ታች ላይ ይመጣል። አሁን እንደዚህ ከሆነ ቲ ኤ ከሆነ ለምሳሌ 1 ሰከንድ 2 ሰከንድ 3 ሰከንድ 4 ሰከንድ 5 ሰከንድ ካል እዚች አካባቢ አክሰለሬሽን መጥቶ የሆነ ይነካና ወደታች መውረድ ካለበት ወደታች ወርዳል። እንደ ኢኩዌሽኑ እንደዚህ ኢኩዌሽን መሰረት ማለት ያው እንደዚህ ነው አይደል? እንደዚህ አይነት ኢኩዌሽን በማን ምክንያት በኤች አማካኝነት ማለት ነው። ኔጌቲቭ ኤክስፖነንት ስላለው ማለት ነው። ሎጋሪዝሚክ ኢኩዌሽን የሚሆነው። ስለዚህ ሁለት ጥያቄዎችን እንስራ። አንደኛው አስ ፋንክሽን ኦፍ ቬሎሲቲ የተሰጠን፣ አንደኛው ደግሞ አስ ፋንክሽን ኦፍ ዲስፕሌስመንት አክሰለሬሽን አስ ፋንክሽን ኦፍ ዲስፕሌስመንት የተሰጠን። እነዚህን ኬዞች እናይና ስድስተኛ መሰለኝ the acceleration of a particle is given by a which is equals to minus k s square, where a is in meter per second square, k is constant, and s is in meter. Now determine the velocity of particle as a function of its position. Determine the velocity of particle as a function of position S and we are asked to evaluate your expression for S which is equals to 5 meter if K which is equals to 0.1 meter inverse second square inverse and initial condition at time t which equals to 0 are S naught which equals to 3 meter and V naught which equals to 10 meter per second. ጥያቄ ኮንስታንት ነው። ከዛ ግን ምን እንዲሆን መሰለ ይችን እዚህ ጋር ስናስገባት መጨረሻ ላይ የምናመጣው ኢኩዌሽን ላይ ስናስገባ ይቺ ተጣፍታ ለምሳሌ ቬሎሲቲ ከሆነ እየፈለግን ያለ ነው ቬሎሲቲ መጨረሻ ላይ ሜትር ፐር ሰከንድ እንዲመጣ ታስቦ ይቺ ኢኩዌሽን የምትሰጠው ማለት ይቺ ዩኒት የምትሰጠው ኮንስታንት ነች። ግን ዩኒቷ ደግሞ ሜትር ኢንቨርስ እና ሰከንድ ስኩዌር ኢንቨርስ ነው። ምን ታስቦ መሰለ ለምሳሌ መጨረሻ ላይ ቬሎሲቲ በሜትሪክ ሲስተም ዩኒቱ ምንድነው? ሜትር ፐር ሰከንድ አይደል? ያቺ እንድትመጣ ታስቦ ነው። ይቺ እንትን ላይ እናየዋለን፣ ማኒፑሌት ስናደርግ እናየዋለን።
ለምሳሌ ምን ማለት መሰላችሁ? አክሰለሬሽን እኩል ነው ማይነስ ኬ ኤስ ነው አይደል? ኤስ ስኩዌር ነው። ዲስፕሌስመንት 5 ሜትር ቢሆን በዚህ ኤክስፕሬሽን ማለት ለምሳሌ የሆነ ቫልዩ የሆነ ቁጥር 2 ቢሰጠን ራሱ 2 ሜትር ቢሰጠን አክሰለሬሽን እኩል ነው ማይነስ 2 ማን ነው ስኩዌር ነው አይደል? 4 ሜትር ስኩዌር ማን ኬ ነው አይደል? የኬው ዋጋ እንተካ እዚህ ጋር እኩል ነው ማይነስ 4 ሜትር ስኩዌር ሲባዛ 0.1 ሜትር ኢንቨርስ ሰከንድ ስኩዌር ኢንቨርስ ማለት ኤ ዘ ፓወር ኦፍ ማይነስ 1 ብንባል ምንድን ነው 1 ኦቨር ኤ ማለት ነው አይደል? ኤ ዘ ፓወር ኦፍ ማይነስ 2 ብንባል 1 ኦቨር ኤ ስኩዌር ማለት ነው አይደል? እነዚህ ኤክስፕሬሽን ስለዚህ ይህች ምን ማለት ነው ማይነስ 4 ሜትር ስኩዌር ሲባዛ 0.1 1 ኦቨር ሜትር ሰከንድ ስኩዌር ነው አይደል? ስለዚህ 1 ሜትር ከላይ አለች ሜትር ስኩዌር፣ ሜትር ከታች አለች። አንዷ ሜትር እዚህ ጋር በአንዷ ትጠፋለች ማለት ነው። ስለዚህ ማይነስ 4 ታይምስ 0.1 ይቺ እዚህ ጋር መታ ስታበዛ ምንድን ነው ሜትር ፐር ሰከንድ ስኩዌር ሆነች ማለት ነው። የአክሰለሬሽን ዩኒት ምንድን ነው ሜትር ፐር ሰከንድ ስኩዌር። ይቺ እንድትመጣ ታስቦ ነው የሚሰጠው ይሄኛው ዩኒት። ይቺኛዋ መጨረሻ ላይ የምትመጣው ዩኒት እንድትመጣ ታስቦ ነው የሚሰጠው። ኮንስታንት ነው። እሺ ሪኳየርድ ማን ነው ጊቨን a which equals to minus ks ስኩዌር ይሄ ተሰጥቶናል። ከዛ ይችኛዋ እነዚህ መግለጫዎች ምንድናቸው? k ኮንስታንት እንደሆነ s ኢን ሜትር እንደሆነ አክሰለሬሽን ደግሞ ሜትር ፐር ሰከንድ ስኩዌር እንደሆነ ማለት ነው። ከዛ s እኩል ነው 5 ሜትር እና k which equals to 0.1 meter inverse and second square inverse and initial condition at t not equals to 0 s not equals to 3 meter and v not which equals to 10 meter per second 10 meter per second። እሺ ከዛ ሪኳየርድ የተፈለገው ምንድን ነው? ዲተርማይን ዘ ቬሎሲቲ ኦፍ ኤ ፓርቲክል አስ ፋንክሽን ኦፍ ቬሎሲቲ አስ ፋንክሽን ኦፍ ዲስፕሌስመንት እኩል ነው አናውን ማለት ነው። ቬሎሲቲ አስ ፋንክሽን ኦፍ ዲስፕሌስመንት እኩል ነው አናውን። ከዛ ይሄኛው ዲስፕሌስመንት ከዛ ቪ አት ኤስ ዊች ኢኳልስ ቱ 5 ሜትርን ፈልጉ ተብሏል። ኢቫሉዌት ዮር ኤክስፕሬሽን ያገኛችሁትን ኢኩዌሽን ኤስ ይህ ሲሆን ፈልጉ ነው። ያገኛችሁትን ኤክስፕሬሽን ኤስ ዊች ኢኳልስ ቱ 5 ሲሆን ፈልጉ ነው። ይሄ አክሰለሬሽን አስ ፋንክሽን ምንድን ነው? ዲስፕሌስመንት። አሁን የተሰጠን አክሰለሬሽን አስ ፋንክሽን ኦፍ ዲስፕሌስመንት ተሰጥቶናል። ከዛ ፈልጉ የተባልነው ቬሎሲቲ አስ ፋንክሽን ኦፍ ዲስፕሌስመንት ፈልጉ ተብለናል። ስንት ተርሞች አሉ? 3 እዚህ ጋር ቬሎሲቲ፣ አክሰለሬሽን እና ዲስፕሌስመንት። ሶስቱን የያዘ ኢኩዌሽን ወይም ደግሞ ሶስቱን ሪሌት የሚያደርግ ማን ነው? ቪ ዲቪ which equals to a ds ይሄ ነው አይደል? ቬሎሲቲ ማለት አክሰለሬሽን አለ፣ ዲስፕሌስመንት አለ። ሶስቱንም ሪሌት የሚያደርግልን ኢኩዌሽን ማለት ነው። ከዛ ቪ ዲቪ which equals to አክሰለሬሽን ምንድነው የተሰጠን? ማይነስ ኬኤስ ስኩዌር ዲኤስ። ከዛ ምን ለማድረግ ቬሎሲቲ ቶታል ቬሎሲቲ ለማግኘት ምን ማድረግ አለብን? ኢንተግሬት ከቪ ኖት እስከ ቪ ፋይናል። ይሄንን ኢንተግሬት የምናደርገው አስ ፋንክሽን ኦፍ ኤስ ነው አይደል?
ከኤስ ኖት እስከ ኤስ ፋይናል ማለት ነው። ወይም ደግሞ እስከ ኤስ ፋይናል ያ። ስለዚህ አሁን ምንድነው ኢንተግሬሽን ኦፍ ኤክስ ዘ ፓወር ኦፍ ኤን ዲኤክስ ምን ማለት ነው? ኤክስ ዘ ፓወር ኦፍ ኤን ፕላስ ዋን ኦቨር ኤን ፕላስ ዋን ነው አይደል? ስለዚህ ይችን የት ጋር እንተገብራለን? እዚህም እንተገብራለን ማለት ነው። ስለዚህ ኢንተግሬሽን ኦፍ ቪ ኖት ቪ ዋን ፕላስ ዋን ኦቨር ዋን ፕላስ ዋን ከማን እስከ ማን? ከቪ ኖት እስከ ቪ እኩል ነው። ይቺ ግን ኮንስታንት ነች አይደል? ኮንስታንቷ ትወጣና ማይነስ ኬ ኤስ 2 ፕላስ 1 ኦቨር 2 ፕላስ 1 ከማን እስከ ማን? ከኤስ ኖት እስከ ኤስ ይሆናል ማለት ነው። ከዛ 1 ኦቨር 2 ቪ ስኩዌር ይሆናል ይሄ ማለት ነው። ከማን እስከ ማን? ከቪ ኖት እስከ ቪ። ከዛ ይሄ ደግሞ 1 ኦቨር 3 ወይም ደግሞ ማይነስ ኬ ኦቨር 3 ኤስ ኪዩድ ከማን እስከ ማን? ከኤስ ኖት እስከ ኤስ ይሆናል ማለት ነው። ከዛ 1 ኦቨር 2 እናረግና ቪ ስኩዌር ማይነስ ቪ ኖት ስኩዌር which equals to minus k over 3 into s ኖት ኪዩድ ማይነስ ማን ነው? s ኪዩድ s ኖት ኪዩድ ይሆናል ማለት ነው። ከዛ አሁን ቪ ነው አይደል ፈልጉት የተባለ ነው። ይችን ወደዛ ብንወስዳት 1 ኦቨር 2 ወደዛ ስንወስዳት ተገልብጣ ታበዛለች አይደል? ልክ እንደዚህ ማለት ነው። እኩል ነው ማይነስ 2 ኦቨር 3 ኬ ማን ኤስ ኪዩድ ማይነስ ኤስ ኖት ኪዩድ። ከዛ ቪ ኖት ስኩዌርን እዚህ ጋር ወስደን ምን ማድረግ መደመር ቪ ስኩዌር ማይነስ ቪ ኖት ስኩዌር እኩል ነው ማይነስ 2 ኬ ኦቨር 3 ኤስ ኪዩድ ማይነስ ኤስ ኖት ኪዩድ ነው አይደል? ስለዚህ ቪ ስኩዌር ማለት ማይነስ 2 ኬ ኦቨር 3 ኢንቱ ኤስ ኪዩድ ማይነስ ኤስ ኖት ኪዩድ ፕላስ ቪ ኖት ስኩዌር ዘን ቪን ለማስቀረት ቦት ሳይድስ ስኩዌር ሩት ውስጥ ማስገባታል። ቪ which equals to ስኩዌር ሩት ኦፍ ኤ ስኩዌር ማለት ምንድነው? ኤ ነው አይደል? ኤ ራሱ ኤ ይሆናል። ስለዚህ ቪ ስኩዌር ሩት ውስጥ ብናስገባት ማን ሆና ትወጣለች? ቪ ትወጣለች። ይሄኛው ግን ስኩዌር ሩት ኦፍ ማይነስ 2 ኬ ኦቨር 3 ኢንቱ ኤስ ኪዩድ ማይነስ ኤስ ኖት ኪዩድ ፕላስ ቪ ኖት ኪዩድ ይሆናል ማለት ነው። ከዛ ቪ አስ ፋንክሽን ኦፍ ዲስፕሌስመንት ማለት አገኘ ነው ማለት ነው። ማይነስ 2 ኬ ኦቨር 3 ኤስ ኪዩድ ማይነስ ኤስ ኖት ኪዩድ ፕላስ ቪ ኖት ኪዩድ። ከዛ ኢኒሻል ኮንዲሽኖችን ኤስ ኖት እና ቪ ኖትን ስለምናውቃቸው እንተካለን። አት ዊች ኢኳልስ 0 ኤስ ኖት እና ይሄ ስለምናውቃቸው ይህ ማለት በጣም ጥሩ ያ ቪ ኖት ስኩዌር ነው። ቪ ኖት ስኩዌር ነው። በጣም ጥሩ እሺ፣ አሪፍ እሺ። ማይነስ 2 ኬ ኦቨር 3 ኢንቱ ኤስ ኪዩድ ማይነስ ኤስ ኖትን አስገብተን ስለዚህ ኤስ ማኖ 3 ኪዩድ ፕላስ 10 ኪዩድ። ስለዚህ ይህ ማለት ያ ማይነስ 27 ፕላስ 100 ይሆናል ማለት ነው። ከዛ ቪ አስ ፋንክሽን ኦፍ ኦኬ ቪ አስ ፋንክሽን ኦፍ ዲስፕሌስመንት ይሄን አገኘን ማለት ነው። ከዛ ቪ አት ኤስ which equals to
5 ደግሞ ስንት ነው ነው? ኢቫሉዌት ኤክስፕሬሽን ዮር ኤክስፕሬሽን ዌን h ኢኳልስ ቱ 5 እና k 0.1። ስለዚህ ምንድነው የምናደርገው? እኩል ነው ስኩዌር ሩት ኦፍ -2/3 ታይምስ 0.1 ሜትር ኢንቨርስ ሰከንድ ስኩዌር ኢንቨርስ እሺ ኤስ ኪውድ ማለት 5 ሜትር ኪውድ ማይነስ 27 ሜትር ኪውድ ነው። በነገራችን ላይ ይሄኛው አይደል ኪውድ ነበር እዚህ ጋር ሜትር ኪውድ ፕላስ 100 ሜትር ስኩዌር ፐር ሰከንድ ስኩዌር አይደል ስኩዌር ስለነበር ማለት ነው። ከዛ አሁን ይሄን ለምንድን ነው ይቺ ዩኒቷ ቅድም ስለጠይቃቸው አብራ እንዴት እንደምትመጣ ከእነዚህ ጋር ተጣፍታ መጨረሻ ላይ እዚህ ጋር ስትወጣ ሜትር ፐር ሰከንድ ስኩዌር መምጣት አለበት። በመጀመሪያ 5 ኪውድ ማለት 5 ሲባዛ በ5 25 25 ሲባዛ በ5 125 እኩል ነው -2/3 ሲባዛ 0.1 ዩኒቱ መጨረሻ ላይ ላደርግ ነው ሲባዛ 125 ሲቀነስ 27 98 ሲባዛ 98 ይቺ ምን አለች ሜትር ኢንቨርስ ሰከንድ ስኩዌር ኢንቨርስ ሲባዛ የዚህ ዩኒት ምንድነው ሜትር ኪውድ አይደል ሜትር ኪውድ የማን ዩኒት የ98 ሲደመር ሜትር ስኩዌር ፐር ሰከንድ ማን ነው 100 ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል ማለት ነው። ተመልከቱ -1 አሁን a ዘ ፓወር ኦፍ 1 ማን ነው 2 ሲባዛ a ዘ ፓወር ኦፍ 3 ምንድነው ይሄ? ይሄ ማለት a ዘ ፓወር ኦፍ 2 ሲደመር 3 ማለት ነው አይደል? ስለዚህ ሜትር እና ሜትር -1 ሲደመር 2 2 ይሆናል ማለት ነው። እኩል ነው -2/3 0.1 98 ይሄ m ስኩዌር ይሆናል ማለት ነው። ከዛ ሰከንድ ስኩዌር ግን ማይነስ ሲደመር 100 ሜትር ስኩዌር ፐር ሰከንድ ስኩዌር። እሺ ይቺ እዚህ ድረስ ትደርሳለች ለሁሉም ነው። ስለዚህ a ዘ ፓወር ኦፍ -2 ማለት ምን ማለት ነው 1/a ስኩዌር ማለት ነው አይደል? ስለዚህ እቺ ወዴት ትሄዳለች? ወደ ታች። ይሄን ግን አንድ አብዝተን እንጨርሰው። እኩል ነው -6.53 3 ሜትር ስኩዌር ፐር ሰከንድ ስኩዌር። ይቺ ማይነስ ስለሆነች ወደ ማን ሄደች? ወደ ታች ሄደች። ከዛ ሲደመር 100 ሜትር ስኩዌር ፐር ሰከንድ ስኩዌር። ከዚህ ዩኒቱ ምን ሆነልን? ሜትር ስኩዌር ፐር ሰከንድ ስኩዌር። ከዛ ይሄንን ከ100 ሲቀነስ 100 93.46 እኩል ነው 93.46 ስኩዌር ሩት ሜትር ስኩዌር ፐር ሰከንድ ስኩዌር። ተመልከቱ ይሄንን አሁን እሺ ይህ ማለት አሁን መጀመሪያ ዩኒቱን እናውጣው። ስኩዌር ሩት ኦፍ ኤ ስኩዌር ማለት ኤ ነው ካል ስኩዌር ሩት ኦፍ ሜትር ስኩዌር ፐር ሰከንድ ስኩዌር ማለት ምን ማለት ነው? ስኩዌር ሩት ኦፍ ሜትር ፐር ሰከንድ ስኩዌር ማለት ነው አይደል? ስለዚህ ምን ይሆናል? ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ እኩል ነው ቪ ሩት ኦፍ 93.967 ሜትር ፐር ሰከንድ ይሆናል ማለት ነው።
ኢኒሻል ሳይሆን ኤስ ኖት እና ቪ ኖት ታይም 0 ሲሆን ኤስ ኖት 3 ደግሞ ቪ ኖት ስንት ተሰጥቶናል? 10። ስለዚህ የቱ ጋር ነው የምንጠቀማቸው? እዚህ ጋር እና እዚህ ጋር ወይም ደግሞ እዚህ ጋር ከ3 እስከ ኤስ እዚህ ጋር ደግሞ ከ10 እስከ ቪ እያልን መጻፍ እንችላለን። ቀጥታኛ ኢኩዌሽኑን ካገኘነው በኋላ ሰብስቲት ስላደረግነው ነው። እዚህ ጋር አገኘኝ። እዚህ ጋር እኛ ኢኩዌሽን መጀመሪያ ስንሰራ የነበረው ኢኒሻል የተሰጠን እዚህ ጋር እያስገባን ነበር አይደል? አሁን ኤስ ነው እያልን ሄደን እዚህ ጋር ስንደርስ አስገባን እንጂ እዚህ ጋር መጻፍ እንችላለን። ተሰጥቶናል። ኢኒሻል አቲ ኖት ወይም ደግሞ ምንም ሰዓት ከመያዛችን በፊት ማለት ነው። ኢኒሻል ታይማችን ላይ ዳይሬክት ዴሪቬቲቭ ብናደርገው ምንም ያለ እነዚህን ሳናስገባ ብናስቀምጠው እነዚህን ሳናስገባ ነው ኢኒሻሎቹን ሳናስብ ኦኬ ኢንተግሬት ብናደርገው ኢንተግሬት ነው ያደረግነው። ኬ አሁን እዚህ ጋር የኬ ቫልዩ በቃ ቁጥር ነች። ዴሪቬሽንም ኦኬ አክሰለሬሽን ላይ ያስገብተን መጀመሪያ እነዚህን ይችንና ይችን እዚህ ጋር አስገብተን ነው በምንድን ኢንተግሬት የምናደርገው ማለት ዲቲ ዲኤስ የምንላቸው አስ ፈንክሽን ኦፍ ዋን ወይም ደግሞ ዊዝ ሪስፔክት ቱ ማን ነው ኢንተግሬት የምናደርገው ዲቪ ባይ ዲቲ አሁን ያልከኝ አክሰለሬሽን እኩል ነው ዲቪ ባይ ዲቲ ማለት ነው። ዲቪ ባይ ዲቲ ማንን ለማግኘት ነው ኢንተግሬት የምናደርገው? ዲቪን ለማግኘት ኤዲቲ ያደረግነው ማለት ነው። እኩል ነው የተሰጠን ማን ነው ማይነስ ኬኤስ ስኩዌር ዲቲ ይሆናል ማለት ነው። አሁን ይሄ አክሰለሬሽን የተሰጠን አስ ፋንክሽን ኦፍ ምንድን ነው? ታይም አልተሰጠንም። ታይም የሆነ ሁለት አንኖን ይሆንብናል ማለት ነው። እዚህ ሁለት አንኖን አንድ ኢኩዌሽን ይሆንብናል ማለት ነው። አገኘኝ? ለምሳሌ አንዳንዴ በኬዝ አክሰለሬሽን ሲሰጥና ዋይ አክሲስ ላይ ሲሰጥና ኤስ ደግሞ ኤክስ አክሲስ ላይ ይደረጋል። አንዳንድ እንደዛ ሲሰጥ ኢንተግሬሽን ውስጥና ከዛ ቪ ታይምስ ዲኤስ ብለን የኤስን ኢንተርቫል ጋር አስተምር በዛ መስራታችን በጊዜ አባስታ። ኦኬ እንዴት ማለት ነው? አሁን ለምሳሌ እንደዚህ ተብሎ ሲሰጥናል እዚህ ጋር አክሰለሬሽን ይባላል እዚህ ጋር ስታርት ኬዝ ስለዚህ አሁን የዚህን ፈልግ ከተባለ ኢንተግሬሽን ኦፍ ቪዲኤስ እዛ ደግሞ እዚህ ጋር ኤስ አለ ቪዲኤስ እሷ ኤክስፕሬሽን የለችም ስለሌለ ነው በዚህ ግን እሷ ኤክስፕሬሽን የለችም። ቪዲቪ ኤዲኤስ ወይም ቪዲቪ ኤዲኤስ ወይም ሶስቱ ኤክስፕሬሽኖች ናቸው ያሉት ኤ which equals to ዲቪ by dt v which equals to ds by dt and vdv which equals to ads ያሉን ኤክስፕሬሽኖች እነዚህ ናቸው። እነዚህ ነው የምንጠቀመው። ኦኬ እነዚህ ነው የምንጠቀመው። አሁን እሱ ሌላ ኢኩዌሽን ክሬት አድርግ እንትን ወደ ያየስ አስኪ ወይ ታመጣ ሳምንት እሑድ ታመጣታለህ። ሳምንት እሑድ ይዘውናና እናየዋለን። ምንም ችግር የለውም። ምንም ችግር የለውም።
እሺ ጥያቄው ልጻፍላችሁ እዛ ጋር እሺ